ብዙ ነገር እያንዳንዱ ታሪክ ሰው ሆኖ ታሪኩን ማስተምር የለም። እውነት ነው። ትክክል ነሽ። ታሪኬን ስጀምርልሽ ስሜ ዘይነባ ነው። ያው እንደምታየው እንትኑ ላይ እና ተወልጄ የተወለድኩት አዲስ አበባ ላይ ነው እና ከፋሚሊ ጋር ነው የሚሆነው። ታሪክ የሚጀምረው ከአራተኛ ክፍል ጀምሮ ነው ማለት ነው። እና አባቴ በሰዓቱ ወታደር ነበረ፣ ፖሊስ ነበር በኢህአዴግ ጊዜ ማለት ነው። ብዙም ንግግር ላይ እንትን አይደለሁም፣ ግን ታግሳችሁ ስሙ። እና አባቴ ወታደር ላይ በነበረበት ሰዓት ላይ ፖሊስ ቤት እየሰራ የሆኑ ሁለት ምርጫ ይሰጡታል ፖሊሶች ማለት ወታደሮች ማለት ነው። ወይ ቤትን አፍረስ ወይ ስራህን ልቀቅ ብለው። ከዛን አባዬ ደግሞ አይሆንም ስራ ይነዳቃሉ እንጂ ቤት አላፈርስ የሚላቸው እና በ1996 ነው ምናምን አካባቢ መጥተው ቤቱን ያፈርሱታል። የኛ ያለንበት ቤት ማለት ነው። እኛ ትምህርት ቤት በዛን ሰዓት አራተኛ ክፍል ነበርኩ መቼም ማለት ሰው እና ረጲ ትምህርት ቤት ነበር የምንማረው እኔና እህቴ እና እዛ ትምህርት ቤት እየተማረን ጠዋት አስገብቶን ሲመለስ ልክ እንደተመለሰ ፖሊሶች ይይዙትና በቃ እንዴት ልበልሽ ኃይለኛ በቃ የጦርነት ፊልም ቢባል ወላሂ አያንሰውም በቦታው ላይ። በእርግጥ እኔ አልነበርኩም፣ የነበረ ሰው ሲናገር ግን በቃ ኃይለኛ የጦርነት ፊልም ቢባል አያንሰውም። እና ሲመለስ አባዬ ይይዙትና ያስሩታል። እናቴን በጥይት ይመቷታል። ወንድሜ ፍንጥርጣሪ አይኑ ስር ይመቱታል በጥይት። ያ ሁሉ ነገር ሲደረግ እኔና እህቴ አናውቅም፣ ትምህርት ቤት ነበር። ያኔ ደግሞ ትምህርት በፈረቃ ነበር፣ ትዝ ካለሽ ጠዋትና ከሰዓት ነበር እና የጠዋት ነበርን። ከዛን ከትምህርት ቤት ስንወጣ የሰፈር ልጆች ይመጡና እናትና አባታችሁ ተገደሉ ብለው ይነግሩናል። ከዛ እኔና እህቴ የድንጋጤ ያለንበትን አናውቅም። ከካራ አየር ጤና ድረስ በእግር ነበር የምንመጣው። የተሯሯጥን ምናምን እንመጣለን። ስንመጣ ሰፈሩ ባዶ ነው። እናቴም የለችም፣ አባቴም የለም፣ ወንድሜም የለም። በጣም ከባድ ነበር በጊዜው ማለት ነው። ከዛ ሁሉም በቃ ቦታው ምንም ነገር የለም፣ ቤት የለም፣ ምን የለም። በቃ ያሉት ፖሊሶች ብቻ ናቸው። ከዛን የሳሉ እናትና አባታችን ብለን ስንጠይቅ አባዬን በጣም ቀጥቅጠውት እስር ቤት ወስደውታል። እናቴ ሆስፒታል ገብታ ነበረ በጥይት ተመታ። ከዛን ጊዜ ጀምሮ በቃ በህይወታችን ላይ ያሉ ፈተናዎች በጣም እየጨመሩ መጡ ማለት ነው። ሁላችንም ታሰርን። ከዛን ፍርድ ቤት ቀርበን ምናምን ብቻ አልሐምዱሊላህ ያቺ ፓርት አለፈች። ተፈታን በዋስን በምንም ሳምንት ታሰርን ሁላችንም አንድ ላይ። እናቴም ተሻላት፣ ወንድሜም ተሻለው አልሐምዱሊላህ የተከታተሉ ሐኪም ቤት። ከዛን እንደምንም ብለን እንደዛም እንደዚህም ብያለን ምኑሮን መግፋት ጀመርን እና እኔ ትንሽ ከፍ እያልኩ ስመጣ በቃ ከዛን ጊዜ ጀምሮ አባዬ ስለሚያመው ምግሩን ስለተመታ ብዙም ስራ አይሰራም ነበረ። በጣም በስቃይ ነው ህይወታችንን እያሳለፈን የነበረ። በቀን አንዴ ብንበላ አልሐምዱሊላህ ብለን ነበር የምንኖር የነበረው ማለት ነው። በኃይለኛ ችግር ውስጥ ወደቅን። በቃ እንደ በፊት ደሎት ኖሮ ምናምን የለም። በቀን 3-4 መብላት ይናፍቀን ነበረ። በዛ መሀል እናቴም የቀን ስራ መስራት ጀመረች። አባዬም እንደምንም እያገገመ እሷም እንደምንም እያለች ቁስላቸውን እንዲያክሙ ምን እያሉ የቀን ስራ እየሰሩ ማኖር ጀመሩኛል። ከዛ እኔም ከፍ እያልኩ ስመጣ እስከ 6ኛ ክፍል ድረስ ተማርን። ከዛ በኋላ በቃ እኔም እነሱም ማገዝ መቻል ስላለብኝ እናቴ የምትሰራበት የቀን ስራ የምትሰራበት ቤት እየሄድኩና ብላ ትሰራ ነበር። እንዲህ አርማታ ምናምን በቅዳሜና እሑድን እና ደግሞ 15 ቀን እረፍት አላርለ ፈርስት ሴሚስተር ላይ ሰከንድ ሴሚስተር እስኪከፈት ድረስ ከእሷ ጋር እየሄድኩኝ ሰራ ነበረ። አብሬያት የቀን ስራ እየሰራው ደሞዙን ለእሷ ነበር የምትወስዱ። ለቤት የሆነ ነገር ይደረግበታል እንደዛ እየተባለ 15 ቀን ደግሞ እረፍት ሲሆነኝ የሆነ ቦታ ተቀጥሬ እየሰራው ምን እያልኩ በቃ ህይወትም በዛ መልኩ መግፋት ጀምረን አልሐምዱሊላህ። ከዛ እንደዛ እየተባለ የሆነ ጊዜ ላይ አባዬ በጣም ሲያቅተው ቤት ኪራይ ነበር የምንኖረው። በጣም ሲያቅተው ቀበሌ ላይ ሄዶ አልቅሶ ምን ብሎ የቀበሌ ቤት ተሰጠን። ቀበሌ ቤት ላይ እየኖርን በጣም ብዙ ጊዜ ትናለን። ትንሽ የተስተካከለ የቤት ኪራዩ ሲቀንስልን ትንሽ የተስተካከለ ህይወታችን ምን እያለ አሁን የሚገርምሽ ነገር ወላሂ የምንበላው አተን
ከሆቴል ቤት ፍርፋሪ በምን ምክንያት ነው ይሄ ሁሉ በደል አባትሽ ላይ የደረሰው? ቤቱን አፍርስ የተባሉ በምን ምክንያት ነው? አንድ ጓደኛው አብሮን የሚኖር የሚገርምሽ አባዬ በጣም ትልቅዬ መሬት ነበር የገዛው ወደ አየር ጤና አካባቢ ማለት ነው። አየር ጤና ግራር አካባቢ ጋር ትልቅ መሬት ነበር የገዛው እና ጓደኛው እንዲያልፍለት አብሮት ቢሰራ በጣም ብዙ ስቃዮችን አብሮ ያዩት ልጅ ጓደኛው ስለሆነ ናና ከኔ አጠገብ ሆን ብሎት ግማሹን መሬት ገዝቶትም አይደለም ወላሂ አላህ በሚያውቀው ግማሹን መሬት ቆርሶ ይሰጠውና እዚህ ቦታ ላይ ቤት ስራ ብሎ ይሰጠዋል። ከዛም ጓደኛ ምን ያደርጋል? የሆነ አንዳንዴ ሰውን ስታቀርቢ ምቀኝነት ይሰፍን የለ በጣም ምቀኛ ሆነበት። አባዬ ጥሩ በሰራ እሱ ግን ክፋትን ነበር የተመኘለት። ከዚም በመስሪያ ቤት እየሄደ እኔ ስራ ስወጣ ለሊት ላይ እየጠበቀ ሊገለኝ ይፈልጋል። ልጆቼ ውጭ ወጥተው መጫወት አልቻሉ፣ እያስፈራራቸው ነው። ሚስቴን አጉል ሊያደርግብኝ እንትን እያለ ነው ምናምን እያለ ይከሷል። ከዛ ክሱ ሲበዛባቸው አባዬንም ደግሞ ጥምድ አድርገው ይዘውት ስለነበረ ብቻ በሆነ በስራ ጉዳይ አለመግባባትም ነበር ከመስሪያ ቤት ውስጥ እና ጥምድ አድርገውት ይዘውት ስለነበረ በዚህ የተነሳ ወይ ቤትን እናፈርሷለን ወይ ስራውን ልቀቃሉት። ቤቴን ከምታፈርሱብኝ ልጆቼ ሚስት የሚኖሩበትን ቤት ከምታፈርሱብኝ ስራዬን ብለቅ ይሻለኛል አላቸው። ከዛ ይህን ሲላቸው እነሱ የፈለጉት ምንድን ነው? ቤቱ ይፍረስ ስራዬን እቀጥላለሁ እንዲላቸው ነበር የፈለጉት። እሱ ግን አይሆንም በተአምር ቤቱን እንደፈለጋቸው አድርጉ፣ ስራውን እንደፈለጋቸው አድርጉት፣ ቤቴን ነው ይሻለኝ ብሎ ቤቱን ስለመረጠ ይሄ ሁሉ በደል ደረሰበት ማለት ነው። እና እንደዛ እያለ ህይወትን መግፋት ጀመርን። አልሐምዱሊላህ አባዬም የተወሰነ ስራ ማግኘት ጀመረ። በፊት ፖሊስ ስለነበረ እንዲህ ባንክ ቤት ጥበቃም እንዲህ ካፌም በቃ እንደ ጋርድ ምናምን ነገር ሆኖ መቀጠር ጀመረ ማለት ነው። እንደዛ ሲሆን የቤት ኪራይ ሲቀንስልን ለቤት ወጪ ብቻ ለምግብ ለምን እየተባለ ማማም እየሰራች አብረው እያገዘችው ህይወትን መግፋት ጀመርን። እኔም እስከ 10 ተማርኩኝ። ከዛም ኮሌጅ ውጤት መጣልኝ። ከዛም ኮሌጁን ተውኩትና ማታ ኮሌጅ እየተማርኩኝ በግሌ ቀን መስራት እንፈለኩና ግዴታ ቤተሰብ ማገዝ ስላለብኝ ማለት ነው። እንደዛ እያለን መኖር ጀመርን። ብቻ አልሐምዱሊላህ የማይስተካከል ነገር የለም። የተስተካከለ ህይወታችን የተስተካከለ መጣ። ከዛም በስንት ልፋት በስንት መከራ መልሶ የፈረሰበት ቤት ላይ ድጋሚ ቤት ሰራ። አሁንም መቶ ያፈርሱበታል ይሰራል፣ መቶ ያፈርሱበታል ይሰራል፣ ያፈርሱበታል። በኋላ ላይ እንደምንም ብሎ ጸደቀለት። እዛ ቦታ ላይ ጸደቀለትና መኖር ጀመር። ያ የቀበሌ ቤቱን አስረከበና ጠቅልለን እዛ ገባን። በፊት የነበርንበት ማለት ነው። እዛ ከገባን በኋላ በቃ አባዬም የተስተካከለ ስራ ጀመረ። አልሐምዱሊላህ በቃ እሱ ቦታውን ያዘልን። አባዬ የተስተካከለ ስራ ጀመረ። ማማም የተወሰነ ስራ ትሰራ ነበረ። እንዲህ እንትን ላይ ምንድን ነው ሳሚ ካፌን ካወቅሽው አየር ጤና እዛ ተቀጥራ ፍተሻ ትሰራ ነበር። ሴቶችን ፍተሻ ማለት ነው። የሚወጡት የሚገቡት ሰራተኞችን ትፈትሽ ነበር። እሷም ቋሚ ስራ ሆነላት። እሱም የተወሰነ ቋሚ ስራ አገኘና ህይወትን በዛ መልኩ መግፋት ጀመረ። ከዛን አሁን ደግሞ ወደ ግል ህይወቴ ስመጣልሽ ደግሞ እኔ ስራ ሰራ ነበር ብዬሻለሁ። ቀን ስራ እየሰራ ማታ ኮሌጅ ማር ነበረ። በዛ መሀል ማይደርስ ነገር የለም። እኔም እያደግኩ ስመጣ ፍቅር ግንኙነት ጀመርኩኝ። ጓደኛ ያስኩኝ ማለት ነው። ከዛ እየተላመድን ስንመጣ በጣም ወደድኩት፣ እሱም በጣም ወደደኝ። በእርግጥ የራሴን ነው የማውቀው። እኔ በጣም ነበር የምወደው ሀብዬ ወላሂ ሳላየው ማደሩላ አልችልም ነበር። ቀን ማታ ሁላ ክላስ ነኝ እያልኩኝ ክላስ እቀጣው ነበረ። ቀን ስራ ስለሆንኩኝ ማታ የማገኝበት እሱን ሰዓት ስለነበረ ማታም ክላስ ከገባሁ ላላገኘው እያልኩኝ እቀጣው ነበረ ቀን። ይሰማል እንዴ? አዎ ይሰማል። በደንብ ይሰማል። አንቺ ቆመሻል። እስታ እንትን ኔትወርክ ይዘሻል። ኧረ አልያዘኝም ማሬ፣ በደንብ እየሰማሁሽ ነውማ። ሚውት ስላደረኩ ነው እኔ። እሺ ውዴ ልቀጥልሽ። እሺ ሰማንሽ ነው። እና ቀን ስራ ስለሆንኩኝ ማታ ደግሞ ክላስ ስለምገባ ከክላስ ከገባው ደግሞ እሱን የማገኝበት ታይም አይኖረኝም እያልኩኝ እንትን እቀጣው ነበረ። ከዛ እንደዛ አመት ከቆየም በኋላ ከግዴታ እንዲካ ማሰር አለብን። ከዚህ በላይ እኔ እናንተ መገናኘት የለብንም። እስከዛ ድረስ ግን ወላሂ ምንም አይነት
እኔ እና እሱ ተገናኝተን ከማውራት ከመጫወት ውጭ ሌላ ያለፈ ግንኙነት አልነበረንም። እንደዚህ አይነት ነገር ውስጥ መግባትም ስለማልፈልግ ነግሬው ነበር እና በቃ ትክክል ከኔና ከእሱ ጋር እንትን ካለም በኋላ ብቻ ወደ ኒካ ነበር እንትን የተባለው። ወዲያው አመት ከሆንም በኋላ ኒካ ታሰረ። እሱም ለቤት እምቢ አይሆንም፣ ይቅርብሽ፣ ይሄ ልጅ ወጣት ነው፣ ዱርዬን ይቅርብሽ ሲሉኝ አይ አይሆናል ኢንሻላህ የማይሆን ነገር የለም። እኔ በጣም ስለወደድኩት በቃ አይሆንም ብያቸው አይቻልም እያሉኝ እናባዩም በቃ እሱን የማትዱሪኝ ከሆነ ሽማግሌ መቶ የማትቀበሉኝ ከሆነ በስርዓት ነግሬያቸዋለሁ እሄዳለሁ ብያልኳቸው ማለት ነው። ከዛን ተይ ይቅርብሽ፣ ይሄ በኋላ ታለቅሻለሽ፣ ተይ ይቅርብሽ ሲሉኝ አይሆንም መሆን ያለበት ነገር ይሄ ነው። ከሱ ጋር መኖር ነው ያለብኝ ስለምወደው። ፍቅር አይን የለውም ነው ምናምን የሚባለው ተረት ትክክል ነው ወላሂ። አንዳንዴ የምንወደውን ሰው ብለን ቤተሰብ ማስቀየም ከባድ ነው። እንደዛ እያልኳቸው እና አባዬ አይሆንም ይቅርብሽ እያሉኝ በቃ ይሆናል ነው በቃ። እኔ ድፍን ያለ ውስጤ ምንድነው ከእሱ ጋር መኖርና መኖርም ብቻ ነው በቃ የምፈልግ የነበረው። ከዛም ሳይፈልጉ በግዳቸው እሺ ብለው በመጀመሪያ እኔ ሰው ከቤት ያገባሁት አሪፍ ሰርግ ብቻ ድል ባለ ሰርግ ተደግሶ አገባሁ። ከሄድኩኝ በቃ ከገባሁኝ በኋላ ከሱ ጋር የመጀመሪያ ልጅን እስከወልድ ድረስ ፍቅር ነበርን። ፍቅር ነበረን፣ ሰላም ነበርን። ብቻ ያስብልኛል፣ እወደዋለሁ፣ በጣም ነው የምወደው። ምንም ነገር ቢያደርግ ለእኔ ከጥሩ ነው እንጂ የማየው ከክፋት አላየውም ነበረ። እና ይሄ ልጅ ግን እኔ አያገባኝም ትለኝ ነበር ማዘር ሁሌ። ወላሂ የሚገርምሽ ነገር ሀቡ አንድ ቀን ይሄ የጥሎሽ እንኳን ምንድነው ለጥሎሽ ነው ምናምን የሚመጣ እቃ እንኳን ብር የለኝም ብሎኝ እኔ ነበርኩ በራሴ ብር ገዝቼ እንዳታፍር ብዬ ሰጠሁት የነበረው ማለት ነው። ምክንያቱም እሱን ላለማጣት ስል ካልሆነ ይቅር ምናምን ነገር ሲለኝ በቃ ችግር የለውም እኔ ጋር ብር ስላለ የኔ ማለት ያንተ ነው ችግር የለውም ብዬ ነበር እቃ ገዝቼ ምን ብዬ ሰጠሁት ለሱ ይዘው እንዲመጣ ማለት ነው። ከዛን እንደገባሁኝ ምንም ያክል አልቆየሁኝም፣ ብቻ ወዲያው አረገዝኩኝ። ከዛን እርጉዞኜ ሐኪም ቤት እንሄድ ስለው እርጉዝ ሆነሽ የአባት ደም ነው ምናምን ነገር ይመረመራል አይደል? እንሄድ ስለው እሺ ብሎኛ ሄድም ነበር፣ ፍላጎት አይኖሩም። ኧረ ተው ግን ተሄድና ተመርመር፣ ዶክተሮች እኮ አምጪ እያሉኝ ነው ስለው ኧረ አልሄድም አይመቸኝም፣ ሹፌር ነበር እሱ። ኧረ አይመቸኝም ስራ አለብኝ ምናምን ነገር እያለኝ ያልፋል። እሺ እያልኩኝ እንዲህ ክትትል ምናምን ነገር ሲኖረኝ ብቻዬን ነበርኩ እየሄድኩ የምከታተል የነበረው። እንደዛ እያለ አልሐምዱሊላህ የእርግዝና ጊዜ ያለፈ። ምጥ ሰዓት የመጣና እሑድ ቀን ማታ ነበረ። እሑድ ቀን ማታ ላይ በጣም ምጥ አጣደፈኝ። እናቴ ጋር ሄጄ ነበር። ቀን ልወልድ ስቃረብ ጊዜ ሲደርስ እናቴ ጋር ሄድኩኝ። ከዛም በጣም ማታ ላይ ወደ 2 ሰዓት ነው ምናምን አካባቢ ላይ ኃይለኛ ምጥ ሲመጣብኝ ስላልቻልኩኝ ሆስፒታል ሄድን። ምጤ ቢመጣም ግን ማህፀን ያልከፈተም ተብሎ 3 ቀን ሙሉ ሆስፒታል አደርኩኝ። እሑድን፣ ሰኞን እና ማክሰኞን ማለት ነው። ማክሰኞ ላይ ጠዋት ላይ ዶክተሩ አየችኝና በቃ ምንም ማድረግ አልችልም ሪፈር እንጻፍልሻለች። ሪፈር ተጻፈልኝ። ጥቁር አንበሳ ገባሁ። ከዛ ጥቁር አንበሳ ገባሁኝና ባዩን ቀንም ሙሉ ምንም የሚመጣ ነገር የለም። ማህፀኔ ምንም ሊከፍትላቸው አልቻለም። የምጥ መርፌ ተሰጠኝ። የምጥ መርፌ ሱብሃንአላ በጣም ነው የሚያቃጥለው። የሚያውቀዋል ወላሂ። የምጥ መርፌ ተሰጠኝና በምጥ መርፌ እንደምንም ብዬ አምጬ ሸርቶ ውሃ ፈሰሰኝ። ከዛ ወደ 8 ሰዓት ነው ወደ ማታ አካባቢ ላይ ማዋለጃ ክፍል ገባሁና በስንት መከራ ሀቡ በዛ ሰዓት ያየሁትን ስቃይ ወላሂ እኔና አላህ ነው የምናውቀው። ብቻ ምን ብዬ እንደምነግርሽ ወላሂ ዶክተሮቹ ቀርተውብኝ ማለት ነው። ልጄ ከወጣሽ በኋላ ነው ጽዳቷ መታ የጠራችልኝ ዶክተሮቹ ማለት ነው። አንድ ክፍል ትተውኝ ሄደው ወላሂ ጥቁር አንበሳ እንጃ ኧረ ምጤ መቷል አልቻልኩም እያልኳቸው ትንሽ ነው እንትን በይ ወደ ውጭ አታውጩም ወደ ውስጥ መልሹ እያሉ ኢትዮጵያ የመንግስት ሆስፒታል የታወቀ ነው ትሪትመንታቸው። አይዞሽ ለምን የግል አትሄጂም ነበር አንቺ? ብር የለኝም ሀውዬ፣ በጣም በስቃይ ነው እያሳለፍኩ ያለሁት ወላሂ። እሱስ ሹፌር አለ እንደ ሹፌር እኮ ጥሩ ገቢ ያገኛል። ሹፌር እንጂ እነግርሻለሁ
ሹፌርማ ጥሩ ገቢ ያገኛል። ከዛን ወደ ውስጥ ሳቢው እንዳታውጭው እያሉ ወደ ትንፋሽሽን ወደ ውጭ እንዳታውጭ በቃ ወደ ውስጥ እንትን መልሹ እያሉ እንትን አልኩኝ። ከዛም በኋላ በጣም ሲያቅተኝ ወደ ውጭ መግፋት ጀመርኩ። በቃ አልቻልኩም፣ አቃተኝ። ከዛን ጭንቅላቷ ወጣለች ማለት ነው። ከዛ አጋጣሚ ጽዳቷ በጣም ስጮህ ምንድን ነው የምትጮኸው ብላ ልታጸዳ እግረ መንገዷን ስትመጣ አየችኝ። ከዛ ኧረ ልጅቷ ወልዳለች እባካችሁ ነው ጭንቅላቷ ወጥቷ ምናምን ብላቸው ዶክተሮችን ጠራቻቸውና መተው አዋልዱኝ። ከዛ እንዴት እንደሚያመናጭቁ ሱብሃንአላህ። ብቻ አልሐምዱሊላህ በስቲሽ ነበር የወለድኩት እና ሁሉም ዶክተሮቹ ዋናዎቹ ምናምን ለተለማማጅ ሰጥተውን ይሄዱ። ከዛ ምን ያደርጋል እንዲህ ተለማማጆች ምናምን ነገር ሲሆኑ ዝም ብሎ ኬርለስ ሆኖ ነው አይደል የሚሰሩት። ውስጥ ላይ ፋሻ በጣም ትልቅ ፋሻ ደም እንዲቆም ትቶ እንትኔም ብቻ ምንድን ነው ስቲሽ የተደረገውን ፓርት ብቻ ሰፍቶ ይህንን ፓርት ታውቂያለሽ፣ የደረሰ ጉዝ ነኛ። ይህን ፓርት ብታልፊው እሺ ውዴ፣ በጣም ስትረስ ይበቅብኛል። እሺ ቅርታሽ። እሺ ቤት ከገባሽበትም ጀምር ቤት ገባው። የዛን ቀን አደርኩና ማለት እናትሽ ቤት ገባሽ፣ ባልሽ ቤት ገባሽ፣ ከዛም ጀምር። ኧረ እናቴ ቤት ነው የታረስኩት። 2 ወር ከምናምን እናቴ ቤት ነው የታረስኩት። ከዛም በዛ 2 ወር ከምናምን ውስጥ አባት ነው አይደለ? አባት ማድረግ ቢያንስ እንኳን ቤት ስትገቢ እኮ ለአንቺ ችግር የለውም፣ ለእኔ ምንም አድርጎልኝም አያውቅም። ወላሂ እርጉዝ ሆኜ እንኳን አማረኝ ስለው አንድሽ ነገር ገዝቶልኝ አያውቅም። እናትና ማን ነው አባዬና ሲስተር ነበረች የሚገዙልኝ የነበረው። ማማ በዛ ሰዓት ስራ በነበራት ሰዓት አማረኝ እንኳን ስላት የሚገርምሽ ነገር ትርፍራፊ ምግብ እንኳን አምሮኝ የሆቴል ትርፍራፊ አምሮኝ ማለት ነው ለእናቴ ነግሬያት ነበር የምታመጣብኝ የነበረው። እና በቃ ምንም ነገር አያደርግልኝም ነበር። መጀመሪያ ኮሌጅ ተማሪ እያለች ስትጣበሱ ያ ሁሉ ፍቅር ፍላጎት የት ሄዶ ነው ካረገሽ በኋላ እንደዚህ የተቀየረው እና ትሪት ማድረግ የተወው? ለምን እኔ አላውቅም። እኔም አሁንም ድረስ ጥያቄ የሚሆንብኝ ይሄ ነው። ምንም የማውቀው ነገር የለም። ምክንያቱ ምንድን ነው ተብሎ ሲጠየቅ ምክንያቱን አይናገርም። ይሄ ነው እንዲህ ነው ብሎ በቃ ራሱን ግልጽ አድርጎ አይነግርሽም። እና ብቻ ያ ጊዜ ያለፈ እናቴ ቤት ገባሁኝ። ከዛን ቢያዩት ምንም የሚያመጣ ነገር የለም። እና አባዬ መጀመሪያ እሱ ይግዛና ልብስ መጀመሪያ አባት ነው የሚገዛው ልብስ፣ ከዛ በኋላ ነው እኛ የምንገዛው አሉኝ። እና እስኪ እንየው ትንሽ ተባለ። የዛን ቀን ታየ፣ ምንም ነገር የለም። በበነጋቱ አዩት፣ ምንም የለም። አይ እንደዚህማ እንዴ ልጄ ለምን ትላለሁ፣ ልጄ ለምን ይወርድብኛል አለ። እና አባዬ ተነስቶ ሂዶ ለእኔ ሳይሆን ለልጄ ሙሉ ልብስ ምናምን ገዝቶ መጣ፣ ማቀፊያ ምናምን ማለት ነው። እስከዛ ድረስ ቤት ውስጥ በነበረ ፎጣ በቃ እንየው እስኪ ተብሎ ነበር ተጠቅልላይ ነበር። ከዛ ገዝቶ መጣ አባዬ፣ አለበስ ነው። ከዛ እና እስኪ አንተ አሁን ለእኔ የቤቱ መጀመሪያ ልጅ ነህ፣ ልጄን አግብተሃል፣ ትልቅ ልጅ ነህ። ከአንተ እድሜ በላይ ልጅ ስለሌለኝ አንተ ነህ ለቤቱ መጀመሪያ። እኔ በሞት እንኳን ተጠሪ አንተ ነህ። ምንድን ነው ችግርህ? ለምንድን ነው እንደዚህ የማታደርገው ሲል አባዬ እኔ እኮ ብር ስለሌለኝ ነው፣ ስራ እኮ ሰሞኑ ስራ ስለሌለኝ አትበል። የሚገርምሽ ነገር ሀቡ ሹፌር ነው፣ ተቀጥሮ ነው የሚሰራው። ግን የሚያገኛቸው ቀጣሪዎች በሙሉ መኪናውን እንደ ራሱ እንዲያዩት ነው የሚፈልጉት። በቃ ሁሉንም አማና ሰጥተውት በስርዓት እንዲጠቀም ነው የሚፈልጉት። እነሱንም ጠቅሞ ለራሱ እንዲጠቀም ነው የሚፈልጉት። ብታይ ወላሂ በቃ እንደ ራሱ መኪና ነው እንዲያዩ ነው የሚያደርጉት። ከዛ እንደዛ እንትን አለና አባዬ አወራው። ብር የሌለው ወንድ እኮ ጊዜውን ይሰጥሻል። ብር ከሆነ ችግሩ አንድ ወንድ ብር ከሌለው አትሊስት ሆስፒታል አብሮሽ ይውላል፣ ያድራል፣ ከጎንሽ አይለይም አይደል? ድሃ ወንድ አፈቀረሽ ከወደደሽ ገንዘብ እንኳን ባይኖረው ኢትስ ኦኬ ጊዜውን ይሰጥሻል። ኦል ዘ ታይም አብሮሽ በመገኘት ከጎንሽ በመሆን አንቺን በማስታመም አንቺን በመንከባከብ ገንዘብ ባይኖረው በጉልበቱና በጊዜው አንቺን እንጋወቅባል። እልም ብሎ ከጠፋ መጥቶ ካልጠየቀ እንዴት ነው? ገንዘብ ስለሌለኝ ነው እንዴ? እሺ አባትሽ ሲጠይቀው የሚገርምሽ ነገር እኔ መርፌ ተሰጥቶኝ በማመጥበት ሰዓት እሱ እዛ ሆስፒታል ውስጥ አልነበረም ነበር። ሁሉም ተሰብስበው ጨንቋቸው ወደዛ ወደዚህ ሲሉ እሱ ሆስፒታል ውስጥ አልነበረም ነበር። የት እንደሄደ ማንም ምንም የሚያውቅ ሰው አልነበረም። ቆይቶ ነበር የመጣው እና አይ አባዬ ብር እኮ ስለሌለኝ ነው ምናምን ሲለው እሺ በቃ ችግር የለውም አንተ ልጄ ነህ እረዳሃለሁ። እኔ ብር ባሌለኝ ሰዓት የሚረዳኝ አልነበረም። ብዙ ችግሮችን አልፌያለሁ እና አባዬ
ውስጡ ክፋት ስለሌለ አባዬ ወላሂ እሺ ብሎ ያልፈውና በቃ ብር ልስጥህና የሆነ ነገር አድርግ፣ ስትመጣ ቢያንስ እንዳትሸማቀቅ ጁስ የሚሆን ምንም ይዘህላት እንድትመጣ፣ ግን ለማንም እንዳትናገር ይለውና አባዬ ተወሰነ ብር አንስቶ የሰጠውና ጁስ ምናምን ይዘህላት አንተ ገዛህ ብላ ደስ እንዲላት ልብስ የሚይዘህን አይለውና ብር ይሰጧል። የሚገርምሽ ነገር እንደዛ እንኳን አስቀይሜያቸው አግብቼ በጣም ነበር የሚያስቡልኝ። በቃ ለቤቱ እንደዛ ስለፋ ከእነሱ ጋር ብዙ ነገሮችን ስላሳለፍኩኝ በጣም ነበር የሚወዱኝ። ለቤቱ ሁለተኛ ልጅ ነኝ። ብቻ ለእኔ በጣም ጥሩ ቦታ ነው ያላቸው። ሁላችንን የሚወዱናል፣ ግን አብራቸው በጣም ብዙ ስቃዮችን ስላሳለፍ በጣም ነበር ለእኔ ትልቅ እንትን ያላቸው እና እንደዛ አለው። ብሩን ተቀብሎ ሄዶ አምሽቶ መጣ። ምንድን ምን ነው ምናምን ሲል አይ አባዬ የሆነ ሰው እኮ ስራ አግኝቼ እኮ ከእሱ ጋር እየተነጋገርኩ ነበር እና እሺ ታለ ታዲያ ግን ትግዛ ያልኩ ሲለው አይ ገዝቼ ነበር ግን መኪና ውስጥ ራሳቸው መጠ መኪናውን ደግሞ አስገብቼ ነው የመጣሁት ይለዋል ማለት ነው። ከዛም በቃ ችግር የለም ነገ ስትመጣ ታመጣለህ። አዎ ችግር የለም ነገ አመጣለሁ አባዬ ችግር የለው ምናምን ይለውና ያልፈዋል። ከዛ እንደዛ ከንትን ከተባለ እንደዛ ሆነን ካለፍን በኋላ ብናየው በበነጋታው ምንም የሚያመጣ ነገር የለም። ይሄዳል ቤት 2 ቀን 3 ቀን አድሮ ነው የሚመጣው። በእርግጥ ያንን የጭንቅ ጊዜ አልፌዋለሁ። አሁን እርጉዝ ስለሆንኩኝ አትንገሪኝ ያልሽኝ እንጂ በጣም ብዙ ስቃዮችን አሳልፌያለሁ በሆስፒታሉ ዙሪያ ማለት ነው። እሱን ልለፈው እና ኖርማሉን ነገር ልንገርሽ እና ብቻ ብዙ ነገሮችን አለፍኩኝ። አልሐምዱሊላ አራስ ቤትን ጨርሼ የወጣሁኝ። እሱ ምንም ያደርግልኝ ነገር የለም፣ ምንም የሚፈጥረው ምንም የሚያደርገው ነገር የለም። ከዛን አራስ ቤት ሆኜ ተኝቼ አከራይ ትደውልልኛለች። ዜናባ እንኳን ደስ ያለሽ፣ እንኳን አላህ በሰላም ገላገልሽ፣ ደህና አልሐምዱሊላ በጣም አመሰግናለሁ አልኳት። ከዛን የቤት ኪራይ ለምንድን ነው የማትከፍሉት? አሁን አንቺ በጭንቅ ሰዓት ስለነበረ ልነግርሽ አልፈለኩም። የ2 ወር የቤት ኪራይ አለባችሁ ምናምን ስል እንደ እየከፈለ አይደለም እንዲ አልኳት። አረ እየከፈለ አይደለም፣ እሱ የመጣ እያደረ አይደለም። አንቺ ከዚህ ቤት ከወጣሽ ጊዜ ጀምሮ የተወሰነ ቀን ነው የምታደረው አለችኝ። ከዛ የት እያደረ ነው ብዬ ግራ ገባኝና ጠራሁትና ምንድን ነው ሴትዮዋ እኮ እንዲህ እያለችኝ ነው፣ የት ነው የምታድረው? ስለምንድን ነው ሲያልከፈልኩ ስለው ወይ ዜድዬ እንትን እኮ ስለሌለኝ ስራ እኮ ስለሌለኝ ብር እኮ ስላላገኘው ነው ብር እኮ ስላላገኘው ነው ስራ የለኝም ለዛ እኮ ነው እሺ ምናምን ነገር አለ። ከዛ በቃ እሺ አሁን ቶሎ ቶሎ ስራና ክፈል፣ እኔ ከመግባቴ በፊት ተሳቅቄ እንዳልገባ እና አባዬም ሲሄዱ ለሴትዮዋ የሆነ ነገር ነገራቸው ከሚናደዱ ቶሎ ክፈልና ጨርሳለሁ። እሺ ችግር የለውም አብሸር ያለ 2 ወር ከ15 ቀን ቆየሁኝና በጣም አሞኝ ስለነበረ እስቲሻ ተበትኑ በጣም ተሰቃይቼ ስለነበረ 2 ወር ከ15 ቀን ያህል ቆየሁኝና የማይደርስ የለም ወደ ቤት የገባሁኝ እና አባዬም ማስገቡኝ ወደ ቤት አልሐምዱሊላ። ከዘን ሴትዮዋ በቃ ምንም አልተናገረችኝ። ቆይታ ዜድ አለችኝ። ከገባሁኝ ቢያንስ ከ15 ቀን ምናምን በኋላ የከፈለን የመሰለኝ ብር እኮ አልተከፈለኝም። ያው አሁን 3ኛ ወር እየመጣ ነው። ምን እያሰባችሁ ነው? እኔ ወላሂ ምንም አውቀው ነገር የለም። እኔ እየከፈለ እንደሆነ ነው እማውቅ የነበረው። ግን ስጠይቀው አልኳት እንዲህ ብሎኛል። ኧረ አንቺ ከሄድሽ በኋላ ጭራሽ መጥቶ አያውቅም። ልብሱን ሁላ ከየት እንደሚቀይር አላውቅም። ብቻ መጥቶ አያውቅም እዚህ ግቢ አለችኝ። ከዛን ተጠራ። ምንድን ነው ችግር ምናምን ነገር ሲባል በቃ ብር ስለሌለ ነው ምናምን ብሎ ከየት እንዳመጣ አላውቅም። አምጥቶ የ3 ወር ከፈለ። ከዛ በኋላ ሀቡ ጸባዩ ተቀየረ። በቃ ሙሉ በሙሉ ጸባዩ ተቀየረ። የወለድኳትን ልጄን ሰው እኮ የመጀመሪያ ልጅ ሲወልድ በጣም ደስተኛ ይሆናል አይደል? ወላሂ ትልቅ ልጅ ማለት በምድር ላይ በጣም ትልቅ ጸጋ ነው። በጣም እድለኛ የሆነ ነው የሚያገኘው፣ እድለኛ ያልሆነ አያገኘውም። ወላሂ የመጀመሪያ ልጁን እንኳን በጣም ነበር የሚጠላት ሀቡ በጣም። ምክንያቱም ምን እንደሆነ ግን አላውቅም። በጣም ነው የሚጠላት። ከአራስ ቤት ከተመለስሽ በኋላስ አሁን ለምሳሌ አንቺ እናትሽ ቤት እየታረሽ እያለ ቤት እንደማያድር አከራይዋ ነገረች። አንቺ ከመጣሽ በኋላስ በጊዜ መግባት ጀመረ፣ ማደር ጀመረ? ውጪ አድሮ አያውቅም። ሀቅ ከተናገር ውጭ አድሮ አያውቅም። ሴትዮዋ እንደዛ አለችኝ እንጂ ስጠይቀው እሱንም አሁን የቤት ገብቼ አላውቅም። እማድረው ዘመድ ጋር ነው ጓደኞቼ ጋር ምናምን ብሎኛል። እና ቢያንስ እንኳን እኔ ስለሌለሁኝ ይሆናል የማይሄደው ብዬ ነው ያሰብኩትኝ በራሴ ማለት እና እኔ ወደ ቤቴ ከተመለስኩኝ በኋላ ራሱ አምሽቶ በጣም አምሽቶ ሱቢ ከተሰገደ በኋላ ምናምን ሁላ ሊገባ ይችላል። አምሽቶ ያው አደረ በይው
ነክቷል። ግን በጣም አምሽቶ ይመጣ ምንድን ነው ምናምን ስለ አይ ጓደኞቼ እኮ እንዲሆነው እንዲሆኝ እኮ ምናምን ነገር ይለኛል። እሺ ብዬ አልፈዋለሁኝ። በቃ ወላሂ ውስጥሽ እኮ ክፋትን ካላሰብሽ ሰው እንዲያደርገኛል ብለሽ ካላሰብሽ እኮ በምንም ጎኑ አታስብም። እዛን እሺ በቃ እያልኩት ልጅቷን አንድም ቀን እንዲ እሪ እያለች ሽንት ቤት እንኳን ደርሼ እስክመጣ እሪ እያለች ቢሆን ወላሂ ሀቡ በእጁ አይነካትም፣ እንድች ብሎ አይነካትም፣ በእጁ ማለት ነው። እርር እያለች ትጠብቀኛለች እንጂ እንድች አይነካትም። ለምንድን ነው ማታነሳት ብዬ ስጠይቀው ለምንድን ነው ማትነካት? እኔ ልጅ አልወድም ይለኛል። ግን የሌላ ሰው ልጅ ግን ሲያቅፋ ያዋለሁ። የኔ ናት ብሎ እኔ አላቅም። እኔ ትንሽዬ ልጅ ሳይ በጣም ነው እንትን የሚለኝ፣ ይከብደኛል። እኔ አልወድም ትንሽዬ ልጅ ይለኛል። ግን አራስ ልጅ መንካት የሚፈሩ ወንዶች አሉ። ግን የራሳቸውን ልጅ አይደለም ወንድ ሴትም አለ የሚፈራ። ግን እንደማይፈራ ደግሞ ያወቁት ምንድነው ታውቂያለሽ? ዘመድ ወልዳ አቅፎ አይቼዋለሁ። የእሱ ዘመድ ወልዳ ማለት ነው። የአጎቱ ሚስት ወልዳ አቅፎ አይቼዋለሁ ልጅ። ቢያንስ ይፈራል ብዬ ባስብ የልሱ ብቻ አይደለም የሚፈራው። የአጎቱን ልጅ የሚፈራ ሰው አራስ ቤት እንኳን ገብቶ ለማየት እንኳን ይከብደዋል፣ አይደለም ሊያቅፍ። እሱ ግን ፍራቻም አይደለም ምንም አይደለም፣ ብቻ ልጅቷን መንካትም አይፈልግም። እንዲህ ቢያንስ እኔ ወላሂ ሳገባው ከነ ሙሉ ክብሬ ባይሆን ኖሮ ልጅ አይደለችም ብሎ ቢለኝ እቀበለዋለሁ። ምክንያፊት ከዚህ በፊት ላይፍ ቢኖረኝ ትክክል ነው፣ ትዳር ላይ ገብቶ እንደዚህ አይነት ነገሮችን ቢናገረኝ ትክክል ነው፣ አምነዋለሁ። ምክንያቱም በፊት ላይ ከብዙ ወንዶች ጋር ማድር ክብሬን ያልጠብኩ አይነት ሴት ከሆንኩኝ ትዳር ላይ ከመጣ በኋላ ቢጠራጠረኝ አይደንቀኝም። ግን ሲያገኝሽ ከነ ክብርሽ ነው ያገኘሽ። አልሐምዱሊላ ወላሂ ከሙና ሙሉ ክብሬ ነው፣ ራሴን ጠብቄ ነው። አልሐምዱሊላ። እና በእንደዚህ አይነት ሁኔታ ላይ ሆኖ ቀን አልፈልግም ልጅ መያዝ ምናምን ነገር ይለኛል። ከዛ ማታ ማታ ሲመጣ ሲጋራ መሽተት ጀመረ። እኔ ጫት ትንሽ ትንሽ እንደሚቅም ነበር የማውቀው። እንደሱም እንደዚህ የበዛ በቃ እንደሚተው ቃል ገብቶልኝ ነው ሲጀመር የተጋባ ነው። ከዛ ማታ ላይ ሲመጣ የሲጋራ ሽታ መሽተት ጀመረ። ምንድን ነው አንተ ልጅ በጣም እኮ ትሸታለህ፣ ምንድን ነው ስለው አይ ጋቢና እኮ ያጨሰ ሰው እኮ ገብቶ ነበር ይለኛል። እኔ ስለ መጠጥም አላቅም ስለ ሲጋራም አላቅም። ወላሂ ከቤት አባይም አይጠጣም አያጨስም አይቅምም። ከምንም ሱስ ስለሌለ ስለ ሱስ ብትጠይቅኝ አላውቀውም። ከዛ ነው እንዲ አይ በኋላ እንዳትታመም በቃ እንደዚህ አይነት ሰው ሲመጣ አታስገባ፣ ከኋላ ከቻሉ ከኋላ ይግቡ ምናምን ብዬ አልፈዋለሁ። እሺ ችግር የለውም ይለኝና ይሄዳል። ከዛ አሁንም በበነጋታው ሲመጣ ወይ ሲጋራ ሽታ ይሸታል ወይ መጠጥ ሽታ ይሸታል። ምንድን ነው አንተ ልሰው እየጠጣ ሰው እኮ ገብቶ ነበር ጋቢና ይለኛል። ከዛ አንተ እሺ ለምን እንደዛ ታደርጋለህ? እንዳያምህ ስትል አንተም እንዳያምህ ራሴን አመመኝ ምናምን ስለሚለኝ እንዳያምህ በቃ አታስገባ ጋቢና፣ ከኋላ ይቀመጡ፣ ካልሆነ ደግሞ ይቅርብህ አትጫን እለዋለሁ። ከዛ እሺ ዜድዬ ችግር የለውም በቃ አስተካከላለሁ እሺ ምናምን ይለኝና ያልፋል። በቃ እንደዛ እያለ እየባሰበት ጭራሽ እጅ ከፍንጁን መያዝ ጀመርኩኝ። ሀቡ እጅ ከፍንጅ ማለት ነው ማለት መቃሙ ከበፊትም ስለማውቀው ይሄን ያክል እንትን አልለው። መቃሙ አሁንም እያጨሰ እጅ ከፍንጅ አስኩኝ። ከዛ የመጀመሪያ እጅ ከፍንጅ ሲይዘው ማታ ማታ ስንወጣ አለኝ እለዋለሁ ሰይጣን እንዳይተናኮላችሁ ሲጋራ ጭሳ ለኩሳችሁ ውጡ ይባላል እና ለዛ ነው አለኝ። ሴጣን ሊከላከልበት ሴጣን ሲጋራ ነገራል እንደዛ ነገር አለኝ። ምክንያት ሲስተሽ ታዲያ በከስተመር ገቢና በሚሰቀሉ ከስተመሮች ነበር የሚያሳባው። አሁን ደግሞ በዚህ መከላከያ። የሚገርምሽ ነገር ሳልነግርሽ አለፍ ወላሁ አለም አረፋ ገብተሽ እኮ አንቺ ውጭውን ታያለሽ። አሁን ስለ ገጠር ኑሮ ብትጠይቂ ምንም አውቀው ነገር የለኝም። ገጠርን አይቼው ለመጀመሪያ ያየሁትኝ በሱ ነው። ገጠርን አይቼው አላውቅም። ማለት ቤተሰቦቹ ገጠር ነው የሚኖሩት? ገጠር ነው የሚኖሩት። የገጠር ልጅ ነው እሱ። ያኔ አረፋ በገባንበት ጊዜ አንድም ቀን ከቤት ሳያስወጡኝ፣ ሳምንት ሙሉ ተቀምጠን አንድ ቀን ከቤት ሳያስወጡኝ፣ አንድም ቀን ከሰው ጋር ሳያገናኙ እንደ እስረኛ ማለት ነው። ሽንት ቤቱን ላስሄድ እየተጠበቅኩ ነበር። ሽንት ቤት የሚሄድ የነበር ለምን
በቃ ለራሴ እስኪገርመኝ ምንድን ያላችሁ እስክል ድረስ ማለት ነው። እየተጠበኩኝ ነበር ሁላ ሽንት ቤት የምገባ የነበረው። ከዛም በቃ ስልችት አለኝና በቃ እንሂድ እንዴ ገጠር መጥቼ ገጠር ማየት ካልቻልኩኝ ምን አደርጋለሁ እዚህ እንሂድ አልኩትና በሳምንታችን ተነስተን 15 ቀን ምናምን ልንቆይ ነበር የተስማማን። በሳምንታችን ተመልሰን መጣ። ከዛ የዛን ጊዜ ሲጋራ ሲያጨስ ካገኘሁት በኋላ እና ታዲያ ሴጣን ይከላከላል። ለምንድን እንደዚህ ትሸውደኛለህ? እኔ ምንም ባላቅም ግን ሴጣን ቢያንስ እንኳን ፋቲሃ ቀርተህ የሆነ ቁርአን ቀርተህ ውጣ እንጂ እንደዚህ ሲጋራ ጨስክና ሲጋራ እንትን አልክና ሴጣን ይከላከላል ብዬ አልገምትም። እኔ አላቅም። ሲጀመር ግን እንደዚህ አታድርግ ይለምድብሃል ምናምን አልኩት። እሺ ችግር የለም ዜድዬ አብሽሪ ምናምን በቃ ቢያንስ እየናቀኝ የሆነ እንትን እያለ እየዋሰበት እንደመጣ ያወኩት ምንድን ነው እጅ ከፍንጅ ግቢ ገብቶ እስከ ማጨስ እስኪደርስ ድረስ ማለት ነው። ከዛ እንደዛ እየተባለ ህይወታችን እየቀጠለ ከሱ ጋር ጭቅጭቅ ነው። የቤት ኪራይ አይከፍልም፣ የቤት ለምግብ ብር አያስቀምጥልኝም። ከኔ አልፎ ለልጅቷ እንኳን እንዲያደገች ስትመጣ ለምግብ እንኳን እንኪ የሆነ ነገር አይለኝም። የቤት ኪራይ አይከፍልም። እህቴን እያስቸገርኳት አባዬ ሱቅ ነበረው። አባዬ እባክህ የቤት ኪራይ ደረሰብኝ ያልኩ እየተቀበልኩት የምከፍል የነበረው የቤት ኪራይ ቤሱን ክፈል ብር የለኝም ነው የሚለኝ። ከዛ ዘመዶቹ ማታ ላይ የሚሰራበትስ በቃ እሱ ምንድን ነው የሚያደርገው ለገቢ ከሞላለት ለነዳጅ ከሞላ ከዛ በኋላ ቁጭ ብሎ ነው መኪና ውስጥ የሚቅሙ። ያንን ሁሉን ያላቅም ጠዋት ስራ ብሎ ነው የሚወጣው። ማታ ሲመጣ ነው የሚቀበለው። ወደ ውጭም አልወጣም ብዙም አልወጣም። ከሄድኩም ለመኪናው ባለቤት የሚከፈል ሸቀል እንዳልኩ ከዛ ጫቱን ይዘው ቁጭ ይላል መኪና ውስጥ ይቅማል። በቃ የቤት ለመኪናው ባለቤት የሚከፈልን ነዳጅ የሚሞላበትን ከጨረሰ በኋላ የፈለገውን ምግብ ይበላል፣ የተረፈውን ብር። ከዛም ቁጭ ብሎ መኪናን ጥጉናት ይዞ ነው ጫቱን የሚቀሙ። ደግሞ ጫት ሲቅም ደግሞ እንደዚያ ቀላል ነገር አይደለም። ጓደኞቹን እየጋበዘ መጠጥ እየጠጣ ምናምን ነገር ነው። በቃ መኪና ውስጡ ነው ማለት ይመጡና ጓደኞች ዘመዶቹ ይደውሉልኛል ወይ ይመጡና ዜድ እንዲህ ቦታ እኮ አየነው፣ ምን ሆናችሁ ነው? ችግር አለው የቤት ውስጥ ልጁ በጣም ጸባይ ተለውጣ እንደ በፊት አይደለም፣ ምንድን ነው ችግሩ ምናምን ሲሉኝ እኔ ወላሂ ምንም አውቀው ነገር የለም። ከጊዜ በኋላ በጣም ተቀይሯል ጸባዩ። ልጅቷን እንኳን እንደ አባት እንኳን የእኔ ልጅ አይደለችም ሁላ እያለኝ ነው ያለው። ምን እንደሆነ አላውቅም አልኳቸው። ከዛን እስኪ ቆይ ለማንኛውም እንነጋገርበት። ዘመዶቹ ሲመክሩት ይሰድባቸውና ይርቃቸዋል። ዳግመኛ ሄዶ እነሱን አያቸውም። አሁንም የሆነ ነገር ሲናገሩት ሙልጭ አድርጎ ይሰድባቸውና ዞር ብሎ ማያቸው ይጠላቸዋል ማለት ነው። ከዛን የሆነ ጊዜ ላይ ጓደኛው ደወለልኝና ዜድ አለኝ ስለው አሁኑኑ እንድታምኚ ነይና እንዲህ ቦታ ላይ መኪና አቁሞ ጫት እየቃመ ነው ያለ። ለዛውም በስራ ሰዓት ማለት ነው። ስራ መስራት ባለበት ሰዓት ወደ 11 ሰዓት አካባቢ ላይ መኪና አቁሞ ጫት እየቃመ ነው። ችግር ካለ ቤት ውስጥ ንገሪኝ፣ እኛ ጓደኞቹ ነን እንፍታ ነይና እየዋለ። ከዛን ውሸቱን በቃ እኔ እና እሱን ለማጣላት ስለሚመስለኝ ዝም ነበር ምላቸው። እስኪ ቆይ ለማንኛውም ደግሞ ደውለና አንቺ ልጅ ትመጫለሽ አትመጭም አለ። እሺ በቃ መጡ አልኩትና ተነስቼ ሲሄድ እውነትም እንዳለኝ ጥጉን ይዞ ጫት እየቃመ ነው ያለው። ከዛን ጠራሁትና ለምንድን ነው ስራ የማትወጣው ስለ ትንሽ መኪና የተበላሽታብኝ ሰውዬው እስኪስተካከል ድረስ አቁማት ብሎኝ ነው አለ። ከዛ ነው እሺ በቃ አስተካከል፣ ወይ ደግሞ የማይስተካከል መኪና ከሆነ ሌላ ፈልግ። እንዲህ እያልክ እኮ ቤቱንም እየበደልክ ነው ያለሁ። በጣም ብዙ ነገር ችዬ እያለፍኩ ነው ያለሁት። በቤት ኪራይ እንኳን ስለማትከፍልልኝ ከናባዬ ከነ ሲስተር እየወሰድኩ ነው የምከፍለው አልኩ። አብሽሪ ፍቅር ካለን እኮ ከተዋደደን እኮ ሁሉም ነገር ያልፋል፣ ብቻ ታገሽኝ የሆነ ነገር ያልፍልናል ይለኛል። ከዛ እንደዛ እየተባለ አረፋ ደረሰ። አረፋ ደግሞ ሲመጣ ኮንትራት ይገቡ የለ ክፍለ ሀገር ቤተሰቡን ሁለቴ ነበር የሚወስደው። የእሱ ዘመዶች በሙሉ ስለሚገቡ በሁለት ዙር ነበር የሚወስዳቸው የነበረው። ከዛን አረፋ ጠዋት ላይ ያደረሳቸው መጣ። ከሰዓት ደግሞ ከስንት ሰዓት በኋላ ነው ብቻ አድርሶ መጣ። በሁለት ዙር አደረሳቸውና መጣ። ከዛም ሌሊት ላይ ገባ። 7 ሰዓት ነው 8 ሰዓት አካባቢ ጨርሶ መጣ፣ ገባ፣ አደረ። ከዛም ማታ ጠዋት ላይ የተነሳሁና ሀምዶ አልኩት እባክህን ብር ስጠኝ ለልጅቷ ምንም እገዛበት። ሁሉንም ብር ምን አደረገ? ሌሊት ላይ ገብቶ ለሰውየው ለባለቤቱ የሚከፍለውን አስተካከለ፣ ለነዳጅ የሚከፍለውን አስተካከለ፣ መኪና ጌጣጌጥ የሚያደርግበትን አስተካከለ። ከዛን ይቺ የተወሰነች ብር ለእጁ የያዘና ይቺ ደግሞ ጫት እቅምበታል ምናምን ብሎ አስተካከለና ለአንቺ እንኪ ምናምን ነገር የለም
አረፋ ነው ነገ አረፋ የምታሳልፊበት ብር የሆነ ነገር አድርጊበት ምናምን የለም። ለአረፋ ለፕሮግራም ታዩ፣ ግን ለቤትሽ እንኳን የሆነ ነገር ግዢበት፣ ለልጄ እንኳን የሆነ ነገር አድርጊበት ብሎኝ አያውቅም። ወላሂ አባዬ ነው የሚገዛላት ለልጅቷ እንኳን ማለት ነው። የሚያስፈልጋትን መኮረኒ፣ ፓስቲኒ፣ ምንም በቃ ሁሉንም ነገር የሚያሟላው አባዬ ነው። ከዛ የዛን ቀን በጣም ተናደድኩና እንዴ ቢያንስ እንኳን ለልጅህ እንኳን ለምግብ አሰጠኝም ወይ? ለሌላውን ተወው እኔ አልብላ ይራቤኝ፣ ግን ለልጅህ እንኳን ምንም ነገር አታረግም ወይ ምናምን ስለው እኔ የለኝማ ታዲያ ኬክ ላምጣ፣ ለመኪና ማስጌጫ ከምታስቀምጠው አምጣውና ልጄን የሆነ ነገር ላድርግበት ስጠኝ ብሩን አልኩት። ከዛ የለኝም በቃ ምንም አጨጭኝ የለኝም፣ ከሰራዊም በኋላ ወይ ለሰውየው ነግረውና ግማሹን ሰጠውና ግማሹን ላንቺ ሰጥሻለሁ ከገቢ ብር ላይ አለኝ። እኔ ከገቢ ብር ላይ ሰው ሀቅ አልፈልግም፣ ከሰራህበት ላይ የራሴን ሀቅ እንድሰጠኝ ነው ፈልገው። የተወሰነ ብር እንኳን ለቤት ብለህ ስጠኝ ስለው ችግ ደክሞኛል አለኝ። ገብቶ ተኛ። ከዛን ጠዋት ላይ ተነሳሁና ብስሚላ ብዬ ከእንቅልፍ የተነሳውና ወላሂ ከኪሱ 200 ብር ሰራኩትና እናቴ ጋር ሄድኩኝ። ያኔ ከዛሬ 8 ዓመት በፊት ነው። 200 ብር ከኪሱ ሰራኩትና ለልጅ የሆነ ነገር ለማድረግ ማለት ነው ሄድኩኝ እናቴ ጋር። ከዛም በዛ 200 ብር ፓስቲኒ፣ መኮሮኒ፣ ሩዝ ምናምን ገዛሁላት። ሁሉንም ነገር አሟላሁላት። እና በጣም እየፈራሁ ካሁን መጥቶ ያዘኝ፣ ካሁን ተቆጣኝ፣ ደውሎ ሰደበኝ እያልኩኝ በጣም ውስጤ እያፈራ 200 ብሩን ሰርቄው ሄድኩኝ እናቴ ጋር። ከዛን ሁሉንም ነገር አሟላሁላት፣ ገዛሁላትና ሁሉንም ነገር ገዛሁላትና እናቴ ጋር ሄድኩኝ። ከዛን ደወለና ስም ያለኝን ስለው ከኪሴ ወሰድሽው ብር ለምንድን ነው ምናምን አይፈልግም። ሲጀመር ለልጄ ምንም ነገር አድርገህላት ስለማታውቅ ለልጄ ብር ምግብ ገዛሁበት አጠፋሁት እንዳትይኝ ወላሂ አጥፍቼዋለሁ አልኩት። አበደ እዚሽ ቤት ተመልሰሽ እንዳመጫለኝ። ከዛ እኔ እኮ ለልጅ እኮ ነው ያደረግኩ፣ ለምንድን ነው እንደዚህ የምትሆነው? ከዛ ለምንድን ነው እንደዚህ የምትሆነው ምናምን ነገር አልኩት። ከዛ ማዘር ምንድን ነው ስለኝ አይ ምንም ሳልነግረው ስለሆነ ብር ያነሳሁበት ትርፍ ብር አንስቼ በቃ እነሱ ደግሞ እንዳይናደዱብኝ እንዳይከፋቸው ምናምን በቃ ደባብቃለሁ። ከዛ ነሳት በጣም ሲብስብኝ ነገርኳት። እንዲህ እያደረገ ነው፣ ለቤቱላ ብር እየሰጠኝ አይደለም፣ ምንም ነገር እያደረገልኝ አይደለም ምናምን ስላት እኛ እኮ ሲጀመር ነግረንሽ ነበር፣ ይህ ልጅ አይሆንሽ የሚቀርብሽ፣ በቃ ያለፈ ነገር አልፏል። አሁን ላይ ከዚህ በኋላ እናናግረው የሚሆነው ነገር ይሆናል አለችኝ። ይሻልኩት። ከዛ የዛን ቀን ተመለስኩ ቤት። በጣም ተናዶ ነበር። ቢመታኙላ ደስታው ነበር። ሀቡ በቃ ለምን ብር አነሳሽብኝ ብሎ ማለት ነው። ከዛን ለልጅህ ነው የገዛሁበት ሌላ ምንም አይደለም፣ እንድሽ ብለህ እንዳትናገር ምናምን አልኩት። አለፈ። የዛን ቀን አደር። ከዛ በስንተኛው ቀን ነው በጣም ታመምኩኝ። አረፋ ሁኝ አይደለም የሚዋልኩት አቡ እናቴ ጋር ሄድኩኝ። እሷ ጋር ስለነበረ የምናሳልፈው ኢድን፣ ረመዳን ኢድም አረፋም እሷ ጋር ነበር የምናሳልፈው ሁሌ። እሷ ጋር ሄደን አሳለፍን። ታርዶ ስለነበረ ለቤትሽ ይሆናል ቤት ምን ይለኛል አንቺ እንደዚህ ሆነሽ ምናምን አለችኝ። ይሻልኳት በቤት ሄድኩኝና የተወሰነ ነገር ሰራሁ። አሳልፍን አረፋ። በጣም በስንተኛው ቀን ነው ብቻ በሳምንቱ ይሁን እንደዛ ነገር በጣም ታመምኩኝ። አቡ በጣም ነው የሚያንቀጠቅጠኝ ብርድ ነው። ለዚህ አብረሻቸው አትኖሪም እንዴ? እንዳላገባች ሴት ሸክም ሆንሽባቸው እኮ አሁንም አግብተሽም። ወላሂ ሸክም ብቻ አይገልጸውም። ሀቡ በጣም ነው የሚከብደው፣ በጣም ነው የሚደብረው። ሴት ልጅ እዛ እያሳለፍኩኝ በጣም ነው የሚከብደው ወላሂ። ከዛ እንደዛ ታምሜ ቀን ላይ
ማታ ላይ እንደዛ አዳሪ እንደምንም አደርኩና ቀን ላይ ሐኪም ቤት ሲሄድ እባክህን ውሰደኝ ልጅቷ መሸከም አልችልም ሐኪም ቤት እንሂድ ስለ እኔ ስራ አለብኝ ከፈለሽ ወንድምሽንም ቢሆን ጥሪውና ይውሰድሻል። ደውይለት ቤት የሚውሉ ወንድም አለሽ አይደለም ምናምን። ያኔ ደግሞ ወንድሞቼ ተማሪ ናል ወንድሞች ቤት አይደለ እንደሚውሉት ጥሪያቸውና ይውሰዱሻል። ከዛ አትወስደኝም አንተ ስለ ኧረ እኔ ስራ አለብኝ አይመቸኝም ምናምን ብሎኝ ተነስቶ ወጣ። ከዛ ልጄን አጣጥቤ አዝዬ ምናምን ነገር ስወጣ ሰፈር ላይ ቁጭ ብሎ አየሁት። ከዛን ጠራሁትና ስራ አለብኝ አላልከኝም እንዴ ምን አለ ብትወስደኝ ስለ አይመቸኝም አሁን ሰዎች እስኪመጡ እየጠበቅኩ ነው ሂጂ አንቺ አለኝ። ከዛን ሐኪም ቤት ሄድኩኝ። ለእናቴ ደወልኩላት ወንድሜ ላከችልኝ። ሐኪም ቤት ሄድኩ። እሱ ልጁ ወንድሜ ልጄን ያዝልኛ ታክሜ ምናምን ነገር ሄድኩና ቤት ተኛሁኝ ማለት ነው። ብርድ ነው ብሎኝ መድኃኒት ምናምን ተሰጠኝ። መርፌ ተወጋሁኝ። ቤት ገባሁኝ ተኛው። በቃ በዛው ቀረው አልተመለስኩም። 2 ቀን ምናምን ሳድር ሀው ምን ሆነሽ ነው እንዴት ነሽ አመመሽ ባሰብሽ ወይ እንኳን ብሎ ደውሎ አልጠየቀኝም። ጭራሽ ደውሎ ምን ሆነሽ ነው ያደርሽ እንኳን አላለኝም። ወላሂ እንደ ሌላ ሚስት እንኳን እንዲያድርግ በዚህ ውጣ በዚህ ግባ ብዬ እንኳን አልጨቃጭቁም። ሀቡ በጣም ነው የምጠላው ጭቅጭቅ የተባለ ነገር። ሲጀመር ቤት ውስጥ እንዲህ በጭቅጭቅ ያደግን ልጆች አይደለንም። ሀቡ አባዬን በማየው መልኩ ነው እሱንም የማየው የነበረው። ጥሩ ባል ነው ብዬ ነበር ያሰብኩት እና እንዴት ሆንሽ ደህና ነሽ ወይ እንኳን ብሎ 2 ቀን ሙሉ ቤት ሳድር አልጠየቀኝም። አባዬ ደውሎ አንተ ልጅ ምን ሆነህ ነው ደውለህ እንኳን እንዴት ነሽ አትላትም? ምንድነው ችግር አለ እንዴ ምናምን ስለ ወይ አባዬ ከሆኑ ልጆች የሆነ ልጅ እኮ ጋጭቼ ታስሬ ነበረ እና እመጣለሁ በቃ ነገ እመጣለሁ አሁን ገና እየወጣሁኝ ስለሆነ ነገ እመጣለሁ አለሽ አልኩት። አለፈ። ተደወለባት እንዴ ጋይስ ተደውሎብሽ ነው? ከዛ ያን ጊዜ አለፍኩትኝ። አቡ አልሐምዱሊላህ ብሎ ነው እና በቃ ብቻ ብዙ ነገሮችን አሳለፍኩኝ። ወላሂ ልጅ አይደለችም እያለኝ ብዙ ነገሮችን አለፈ። ከዛን 1 ዓመት ከምናምኗ ላይ እንዲህ መድኃኒት የተጠቀምኩ ደግሞ 2ኛ ልጅ አረገዝኩኝ። 1 ዓመት ከምናምን ሲሆን 1 ዓመት ከ7 ወር ከ8 ወር ላይ 2ኛ ልጅ አረገዝኩኝ። እንደዚሁ ብዙ ቻሌንጆችን አለፌ በጣም ብዙ ነገሮችን አለፌ 2ኛ ልጅ ወለድኩ። በዛ መሀል ተጣልተኑላ በቤት እጅ አድሬ እገልሻለሁ ብሎኝ አስተምር ነበረ ትምህርት ቤት ላይ ማለት ነው። መዋዕለ ሕጻናት ላይ አስተምር ነበረ። ደሞዝሽን አምጪና የቤት ኪራይ ክፈይ እና የቤት ወጪ አሟይ ብሎኝ አላደርገውም። እኔ ልስወልድ ለምን ይጠቅመኝ ለማደርግበት ነገር ነው እንጂ ለቤት ኪራይ አንተ አለ አንተ ምን ትሰራለህ ምናምን ብዬ አንቺም ማትከፊ ከሆነ እገልሻለሁ ብሎኝ አንተ ከምትገለኝማ ቤተሰብ ጋር እሄዳለሁ ብዬ ተነስቼ ቤተሰብ ጋር ሄድኩኝ። ከዛን እዛ ሄጄ 15 ቀን ምናምን ከቆየ በኋላ በቃ ይቅርታ ታደርግልኝ ተናድጄ ነው እንደዚህ ያልኳት ምናምን ብሎ ይቅርታ ጠይቆ ምናምን ተመለስኩኝ ቤቴ። ለወልድ አካባቢ ስቀርብ ተመልሼ የመጣው እናቴ ጋር 2ኛ ልጄንም ወለድኩኝ። ብዙ ቻሌንጆችን አለፍኩኝ። አልሐምዱሊላህ ረመዳን ላይ ነበር የወለድኩት 2ኛ ልጄን ከወለድኩ በኋላ እንደዚህ 2 ወር ከምናምን ታርሼ ተመለስኩኝ ቤት። ከዛ በኋላ በቃ እማላቀው ሰው ሆነብኝ። በቃ ሁሉ ነገሩ ልውጥውጥ አለ። በቃ ሁሉ ነገር ሲጀመርም ተለውጧል። 2ኛ አረገዝሽ በእንደዚህ አይነት ሁኔታ ላይ አርግዤ ወለድኩ 2ኛ ልጅ። ጉድ እኔ እናትሽ እንኳን አስሬ ነበር ምገርፈሽ። እኔ እያበላው እያጠጣው እኔ ቤት ኪራይ እየከፈልኩ እንደገና 2ኛ ልጅ ብታመጪ